የምን ያለሳኛለህ ሲጀመርና እንደዚህ ቀፈኝ እንዴት ተንከባከበኝ ስለተበላ ብቻ ይረገዛል። ይሄን የሆነ ነገር አጠጥተኝ ነው። ወይኔ እናቴ ከኔ ተደብቀሽ እያደረግሽ አይደለም? ከኔ እየተደበቅሽ እያደረግሽ አይደል? ምንድነው ተደብቄ የማደርገው? የአንድ ቀን ስለሴትነቴ ለኔ የተጫወትከው እኔ ቢሳ እየቀለድሽ ነው ማርያም። እዚህ ነገር ተበቀለሽ የተባልኩት ለቀቀኝ እንኳን ሆድሽ ማሞሽ ከሆነ ትመረመሪያለሽ። ሻለው ነው ያልኩት። በቃ በአደባባይ ደግሞ ወጥተን እንደማርገዝ ማለት ያስፈልጋል። ቼክ አፕ ታደርጊ አንተ በማርያም ለቀቀኝ። አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ላገር ሲታይ ትግስታች ሰላም ለምን አላረግዝለትም? እና ቤተሰብ እንግዲህ አርግዣለሁ። ወይኔ ይንፈራገጣል ዲ ረባሽ ነው። እሺ ቤተሰብ እንዳባቱ ረባሽ ነው። ገና ሳይወጣ ሁላ እየረገጠኝ ነው። ተው እንጂ ተው። ገና የመጀመሪያ ልጃችን ወንድ ነው። አሁን እንዲህ ሆዴ ሁላ በቃ ወጥ የለ በጣም እንደዚህ ነው እንዴ እርግዝና የሚያደርገው? ጌታ ሆይ እርግዝና እንግዲህ ቤተሰብ እኔ እያቅለሸለሸኝ ነው። እኔ የበሉት ምግብ ከሆነ ብዬ አሰብኩኝ። ምንም የበሉት ዛሬ እዚህ ቤት ማለት ነው በሳቅና በፈገግታ የተሞላ ነው። ወይኔ ቤዚ ሰራችለት፣ የምር ሰራችለት፣ ተሳካላት። ባለፈ ትበቀለዋለች ብያችሁ ነበር፣ ይኸው ተበቀለችው። የምር የመጨረሻ ነው የሰራችለት። ዛሬ ተጫወተችበት በደንብ አርጋ ማለት ነው። ደግሞ እኮ አንቺ 8 ቁጥር ማለት ነው። አረ ወይኔ ደግሞ ውበት ደፍቶብሻል ሰሞኑ። ምንድነው እንዴ? የኔ ቆንጆ በጣም እኮ ነው የምታምረው። ደግሞ ነው ቆንጆ ናት። ዛሬ ሰራችለት። ማርክ ደግሞ ከኔ ተደብቀሽ ያደረግሽ ነው አላት። ወይኔ ምንድነው የምታደርገው? ካንተ ተደብቃ ምንድነው የምታደርገው? መቼም አታደርገውምና የኔ ቆንጆ የኔ ቾኮሌት ማለት ነው። ቾኮሌት የኔ ቅመም እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁልኝ? ባላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ የኔ ውዶች። ውድድ አደርጋችኋለሁኝ። አላህ ይጠብቃችሁ ማለት ነው። እና ዛሬ ይሄው ቤዚዬን ማርክና ቤዚዬን ስሪ እያላችሁ ነበረ። ይሄው ከች ብለዋል ማለት ነው ሁለቱንም። የዛሬው ደግሞ በተለየ ነገር ነው። በቃ የተለየ ፍራንክ ማለት ነው። በጣም ደስ የሚል ፍራንክ ነው ያደረገች ያለችት። እና ከሁሉም እኔ የገረመኝ ደግሞ ቤተሰብ ትወናዋ በጣም የሚገርም ማለት ነው። የሚገርም ትወና ነው የተወነችውና እርጉዝ ነኝ ስትለው የምር አምናዋለች። በቃ አምኗታል። እርጉዝ ነኝ በቃ አርግዣለሁ፣ እንዴት ሰትነቴ ትወስድብኛለህ እንዴት ምናምን ነገር እያለችው የምር ተወነችው። እንደ ጉድ ነው የተወነችው። ብስሚላ እና ትቺበታለሽ። እና እባክሽን ማርኬን እንደዚህ አታሰቃይ፣ እንደዚህ አታሰቃይ። የምር በጣም ነው ያሳቀኝ። እና ይሄኛው አለው እንዴት እንደሚደረግ ምናምን። አሁን ላይ ግን እኛ ማድረግ ስለማንችል ምን አደርጋለሁ ቤተሰብ በቀይ እስክሪብቶ 2 መስመር አይደለ እርግዝና ሲሆን 2 መስመር ነው። ሶ ቤተሰብ ያው እንግዲህ ይሄንን በስነ ስርዓት ቼክ ማድረግ ስለማንችል ልክ ከመግባቴ በፊት እዛ በቀይ እስክሪብቶ አደርገውና 2 መስመር አይደለ 2 መስመር አደርገውና በቀሚያ ተንኮል የምን የመጨረሻ ተንኮል ማለት ነው እንዴ! የእርግዝና መስመር 2 መስመር ነው እንዴ! እኔ አላቅም ነበር፣ ባንቺ ተማርኩኝ ማለት ነው። ይሄንን እንኳንም ነገርሽኝ፣ እኔም እሰራለታለሁ። ቆይ አረ ወይኔ እቺ ልጅ ገና ጭራሽ ታስባለች። ገና ጭራሽ ያልሆነችውን ሆንኩኝ ብላ ልትል ነው። የሆነ ውሸትን የምሬን ነው የምላችሁ፣ ውሸትን በቃ ወደ እውነት አድርጋችሁ ቀይራችሁት ግግም ስትሉበት ሰውን ለማሳመን ማለት በጣም ይከብዳል። እና ታሳምነዋለች አሁን ሄዳ ማለት ነው። ቤተሰብዬ የዛሬው የተለየ ነው። እና እያት ጆስቲን እናንተ ነገር ሆድፍጆ ብቻ ቤተሰብ አሁን አገኘውና የዛሬ ትወና ይለያል። በጣም የተለየ ነው። በጣም ይለያል ቤተሰቦቼ። እና በጣም የሚገርም ፕራንክ ነው ያደረገችው ማለት ነው። እና ለዛውም እቤቱ ሄዳ እኔ የምር ማርኬ በጣም ነው ያሳዘነኝ። ሆስፒታል ይዟት ሄደ እኮ ባለ ሐኪም ቤት እንሂድ ብሏት ይዟት ሄደ ጭራሽ ማለት ነው። ምን አይነት ምስኪን ልጅ ነው ከኔ ተደብቀሽ። እውነት እኮ ነው ግን የምር ማርኬ ማለት እኮ አላቅም ብቻ የምር ምን ያክል ታማኝ ሰው አላቅም ብቻ ግን ማለቴ በጣም ብዙ ወንዶች አሉ የሆነ
ብቻ ለካ እንደዚህ አይነት ሰው አለ እንዴ እስከሚባል ድረስ የሆነ ሁሉም ነገራቸው ከአላህ የተሰጣቸው ማለት ነው። በቃ ይሄ ሰውማ እኔ የተሰጠኝ ስጦታዬ ነው ከአላህ የተሰጠኝ ነው ወይ ከአላህ የተሰጠውን ስጦታ ነው ምንለው ሰው አለ ወንዶች ማለት ነው። እና አሁን ማርክ እንደዚህ አይነት ሰው ነው ያለው ማለት ነው። ባህሪው ምናምን ነገር በጣም ደስ የሚል እንትን ነው እና ፊሊንጉ ራሱ አሁን ተናዶ ኮስተር ብሎ ነበር ያወራት የነበረው። እውነት መስሎት ነው እንግዲህ አይታችሁት ከሆነ እውነት መስሎት ነበር። በጣም ተናዶ እያወራት ነበር። ግን መጨረሻ ላይ ስትስቅ ነው ደስ ያለው። እስኪ ሆስፒታል እንግዲህ ሐኪም ቤት ሄዳ ሮጣ ስትሄድበት በጣም ነው እንትን ያለው የነበረው ማለት ነውና እንዲህ ስትሆኑ ደግሞ መጨረሻ ላይ ሳያቸው በጣም ነበር ደስ ያለኝ የነበረው ማለት ነው ቤተሰብዬ። እና እቺ አሁን አንቺ ሰራሽለት ይሄንን አደረግሽ፣ ግን በቀጣይ ቀን ይጫወትብሻል የኔ 8 ቁጥር ማለት ነው። ደግሞ ዛሬው ደግሞ አለባበስሽ፣ ጸጉርሽ፣ መልክሽ አላቅም ብቻ ግን ውበቱ ደፍቶብሻል። እንዴት አባቱ እንደምታምሪ ማለት ነው የኔ ቆንጆ። ሁሌ እንዳማረብሽ ነው አንቺ፣ ሁሌ ያምርብሻል፣ ሁሌ ታምራለሽ። ግን የዛሬው የተለየ ነው የምር። በቃ አላቅም አነጋገሯ ሁላ ይጣፍጠኛል። ከዚች ልጅ ጋር እኔ ሱስ ይዞኛል የምር ቤተሰብ ሱስ ማለት ነው። በቃ እስኪ ሁለቱንም አንድ አይነት ደግሞ ረጋ ያሉ ልጆች ሁለቱንም አንድ አይነት ልጆች ናቸውና በጣም ነው ደስ የሚሉት። በቃ የሆነ ትህትናቸው ፍቅራቸው በጣም ነው ደስ የሚለውና አላቅም ብቻ በጣም ነው ደስ የሚለውና የኔ ውዶች የኔ እንቆች ማለት ነውና እስኪ እንደኔ ከነዚህ ልጆች ጋር ሱስ ያዘው። እኔ ሱስ ይዞኛል የምር። እነዚህ ሳያቸው ልክ ስገባ ወደ እናንተ ነው የምመጣው ሳየው ማለት ነውና በጣም ነው ደስ የሚለኝ። እያት እንዴት እንደምትሆን ደግሞ ማለት ነው ቤተሰብ ይዋስ ጨነቅሽው እኮ ቤዝዬ። ወይኔ ተጨነቀ በቃ ምንም ችግር የለውም እኔ ልጨነቅልሽ እኔ ያለሁልሽ ችግር የለውም ንገሪኝ ያላት ነው እንግዲህ። ስትነግረው ደግሞ ብሰሙ ማለት ነው ቤተሰብ በቃ ከታ መጣችው ቅድም ከኛ ጋር እየሳቀች የነበረች ልጅ እዛ ስትሄድ ደግሞ ቀየር ብላ ኮስተር ብላ ነው እየተናገረች የነበረው ማለት ነው። ኮስተር ብላ ማለት ነው ቤተሰብ ምንም ነገር ሳይታወቅ ማለት ነው ምንም ነገር ሳታስታውቅ ኮስተር ብላ በቃ የሆነ የምትናገረው ነገር ሁላ እየጠፋባት ነበር እያወራቸው የነበረው ማለት ነው። ወይ የኔ ቆንጆ የኔ ውድ ባላ ወይ የኔ ውድ እውነት መስሎት ደግሞ እሱ በጣም ነው የተጨነቀው በጣም ማለት ነው። በቃ የሆነ አንድ ነገር ወሬ ስታወሩ እኛ መናገር ያቀተናል፣ የሚሰማው ሰው ደግሞ ለምንድነው ቶሎ ማያወራልን ብለን እንናደዳለን። እሱ ግን እንደዛ ነው የሆነው ማለት ነው። በጣም በቃ የሆነ ጨነቀው ምንድነው ብሎ ምንድነው እያለችኝ ያለችው እያለ በጣም ነው የተናደደው። እና ይለያል የዛሬ ቪዲዮ እና ያው እንግዲህ እሱ ባላደረገው ነገር ጭራሽ ባልነካው ነገር ምንም ነገር ባላየበት ነገር ምንም ነገር ሳያይ አረከስኩኝ ስትዩ አርግሽ ይላል ስትዩ ምን ይሰማዋል? ቆይ ምንም ነገር ሳይነካ ማለት ነው። አይ ቤዚ እየተጫወትሽበት ነው በቃ ይሄን ልጁ በቃ እየተጫወትሽበት ነው። ቤተሰብ ቲክቶክ ላይ እንደዚህ ሲደረግ አታቅሙ እያለች ነው። እንደዚህ ሲደረግ አንተ አታቅሙ ይፋራነ እንዴ ሆዷን ይዘህ እንዴት ነው ሆድሽ አመመሽው ያላት ማርኬ። እና ምን ይበል ምንም ነገር አነካ አላየ ቤተሰብ አይደለም ምንም ነገር ባላየው ነገር ሰው አይተሃል ተብሎ በግድ ማለት ነው ምን ብሎ ነው ምን የሚለው የምር ቤተሰብ ማለት ነው። ምንድነው የሚወጣው አሁን ልጁ ማለት ነው። በጣም ደንግጧል ደግሞ ከምነግራችሁ በላይ ማለት ነው ቤተሰብና ሆድሽን አሞሽ ነው ያላት ሚላት ነገር ሲጠፋበት ማለት ነው። ሆድሽን አሞሽ ነው ያላት አስቡት። አንተ ምንም ነገር አይገባም ቲክቶክ ላይ ምንም ነገር አታይም። እንዴት ነው ሆድሽ አሞሻል ወይ የምትላት? አርግዛለህ እኮ ነው ልጅ አርግዛ አመጣችልክ። እንዴት ነው በዚህ ልክ እንደዚህ የምትንቃት? ተው እንደዚህ አይደረግም እንዴ ምን ሆነክ ነው? ተው እንጂ እንዴ ጭራሽ ብለ እርጉሶና ስትመጣልህ አርግዛ ስትመጣልህ አንተ ጭራሽ ላርግዝለት ብላ ልጅ ፈልጋለሁ ብለሃት እሺ ላርግዝልህ ብላ አምጥታ ገና ልጅ አምጥታለህ እንቢ ትላታለህ ማለት ነው። እንዴት በዚህ ልክ
እንዴ ተው እንጂ ተቀበላት እንዴ ተቀበላት። ልጁ ያንተ ነው። ስለዚህ ልጁ ያንተ ስለሆነ መቀበል አለብህ ማለት ነው። ለምን ታስጨንቃታለህ? አታስጨንቅብን። እኛ ቢዚን አታስጨንቅብን። በቃ በደንብ አድርገሽ ሰርተሽለታል ዛሬ ማለት ነው። የምሬ ነው የምልሽ በደንብ አድርገሽ ነው የሰራሽለትና ሁለቴ ነው የምታስነካው እጁን ራሱ ማለት ነው። ሆዴን ካልያዝከው ያለችው ማለት ነው። ቤተሰብዬ እንደዚህ አይነት ነገር ወይኔ ቤዚ አልተቻለችም። እኔ ደግሞ ማለት ነው ከሁሉ የሚገርመኝ ኮስተር ብላ የምታወራው ነገር ነው። ኮስተር ብላ ማለት ነው በቃ ምንም ነገር እንዳልተፈጠረ ምንም ነገር እንዳልሆነ ኮስተር ብላ እያወራችሁ ነው ማለት ነው ቤተሰብዬ። እሱ በጣም ደንግጧል። የኔ አይደለም እንደዚህ አይነት ነገር አታውሪ ምን ሆነሽ ነው ምናምን ነገር እያለ በጣም ነው የተናደደው። እውነት በጣም ነው የሚያናደደው። መጀመሪያ ካልተነጋገሩበት ይሄን ነገር ማለት ነው ፕራንኩን እንትን ካላሉት በጣም ነው የሚያናድደው። እና እሱም ይሁት ፊቱ በአንዴ ነው ቀይር ያለው ማለት ነው እንትና ማርኬ ማለት ነው። እና በጣም ደንግጠዋል። እኔ ብሆን የምሬ ነው የምላችሁ ቤተሰብ እኔ ብሆን ሳቅ ያመልጠኛል፣ እስቃለሁኝ። ምንም በሳቅ ነው በቃ የሆነ ነገር እኔ መዋሸትም አልችልም። ሁለት ደግሞ በጣም ነው እንትን ብለው በቃ የሆነ ሁሉም ነገር ሳቂ ያመልጠኛል። ይሄንን ጭራሽ እንደዚህ ያወራ እሷ ግን ቅለስለስ ያለች ኮስተር ያለች አንተ ነህ ብላ ግግም ብላ እያወራች ነው ማለት ነው። ኧረ እኔ ይሆን የለውም እስካሁን ቤተሰብ እስኪ እናንተስ ኮሜንት ላይ ጻፉልኝ። ደንግጧል እንዴ እንደሚሆን አጣፋበት በቃ ምንም ነገር ማለት ነው። ወይኔ አይዞ ገለቴ አለ እንግዲህ አይዞ ምንም ማድረግ አይቻልም። ቻል አድርገው እንትኑን ስታሳየው ነው ጭራሽ ግራ የገባው ማለት ነው። እንዴት ነው አንተ ለምትኝ ምናምን ነገር እያለ ማለት ነው። ደንግጧል ልጁ ራሱ ወረቀቱን ሲያየው። ወይኔ እኔ ጠንበለል የኔ ውዶች፣ ለማንኛውም እወዳችኋለሁኝ። ቪዲዮን እስከ መጨረሻ የምታዩልኝ ደግሞ ከልብ አመሰግናለሁኝ። ለአላህ ብዬ እወዳችኋለሁኝ። አላህ ይጠብቅልኝ ባላችሁበት።